ለዛ ስለሆነ ከእንደዛ አይነት ጥንቃቄ አድርጉ። በምሳሌ እቺ ልጅቷ እና በረዶ ምንድነው ይሄ የብርጭቆ ጆክ ማለት ነው። በሱ ነው ውሃ ፍላጃ ፍሬዘር ውስጥ አስቀምጣ ጠዋት ስታወጣ እና ተሰበረ። ከዛ በኋላ እጁ እንደተናገረች ነው የሆነና እና እውነትን ነው የምላችሁ በጣም ይከብዳልና ፈጣሪ ይጠብቃችሁ፣ ፈጣሪ ይጠብቀን ሁላችንም። አሁን ጊዜ ደግሞ የምንሰማው የምናየው ብዙ ነገሮች ከባድ እየሆነብን ስለሆነ በጣም ይከብዳል። ጥንቃቄ አድርጉ። በነገራችን አሁን ቆይቷል፣ ግን ከአንድ አመት በፊት የነበረኝ አንድ ልጅቷ ጋር ነበረ ኢትዮጵያ ናት እና አብሬ የምንሰራ ናት። ብዙ ጊዜ አረቦች ቤት አሁን ሙቀት ጊዜ ማታ በዛኛው ሙቀት ጊዜ ምን ይደረጋል? በጆክም ይሁን በኪስ በብስታል ማለት ነው ይደረግና ውሃ ፍሬዘር ውስጥ ይከተታል። ከዛ በኋላ በረዶ ሲወጥ ተሰባብሮ ውሃ እንግዳ ስመጣ ምናምን ሲቀረብ በረዶ ጆክ ውስጥ ተጀምሮ ሌላ ውሃ ተጨምሮ እንደዛ ነው የሚቀርበው። መጀመሪያ የነበርኩበት እና እንደዛ የነበረበት ጊዜ እውነትን ብላችሁ ግን እኔ አይደለም ልጅቷ ናት፣ አብሬ የምንሰራ ልጅቷ ናት እና በጆኩ ማለት ነው ይሄ ብርጭቆ ጆክ አለና በሱ ውሃ አድርጋ ፍሬዘር ውስጥ አስቀምጣ ነበረች እና በፍሬዘር ውስጥ አወጣሉ ስትል እና ጆኩ ተሰበረ። እና ጆክ ሲሰበር ደግሞ እሷ ልጅቷ ምንም አልሆነች። በነገራችን እቺ ልጅቷ እንደዛ ሆነች እንጂ እቺ ልጅቷ ግን ፈጣሪ ነው አወጣ እና ሳታወጣ ነው ይሄ ወደ ላይ የሚከፈት ፍሬዘር ስለነበረ ነው እና እንደዛ ስታደርግ ፍሬዘር ውስጥ እንደዛ የተሰበረ እና ምን ላጭ ፈልጋለሁ እንደዛ አይነቶች ብዙ ጊዜ ሊያጋጥመን ይችላል እና ጥንቃቄ ብታደርጉ መልካም ነው። አበዛኝ ደግሞ ያኛ ይሄ ድስቱ ስጋ የሚቀለቀልበት ድስት አለ አይደለ? ይሄ ሆነ ጥስ የሚለው ድምጽ የሚወጣ ድስት አለና የትኛው አረቦች ቤት አለና አበዛኛ እንደዛ አይነት ድስት ጥንቃቄ እንድታደርጉ ፈልጋለሁ። በጣም ከባድ ነው። ፈጣሪ ብቻ ግን የሰወረን ከማይሆነው እንጂ በጣም ከባድ ነው። እና አንድ ቀን እኔም እሱ ያጋጠመኝ ነገር ማለት ነው ባሚ ታውቃላችሁ፣ አረብ ቤት ባሚ ምናምን ስሉ ምናምን ሰርታችሁ ይሁን ታውቃላችሁ ብዬ አስባለሁ። እና እኔ ባሚ ሊሰራ ስጋ ማለት እኔ ባሚ ሲሰራ በምሳሌ ሽንኩርት አድርጌ ታቆላልቼ ዘይቶ ምን በቃ ቅመማ ምናምን ተጨምሮ እኔ ስጋ እንደዛ ነው ድስት ውስጥ ተሰርቼ ማለት ነው። ከዛ በኋላ ከደንኩት። ለመጀመሪያ ጊዜ ምንም ነገር አልሆነም። ከዛ ስጋ ከበሰለልኝ ትንሽ በስስለኝ ባሚ ጨምራችሁ ብዙ ደቂቃ አታስቆዩም። ቢያንስ 10 ደቂቃ 15 ደቂቃ ነው እንጂ ብዙ አታቆዩ። ለዛ ስለሆነ ከብቼ ባሚ ጨመርኩት። ከዛ በኋላ ተመልሼ ከደንኩ ማለት ትንሽ ደቂቃ ማለት እንዲበስልኝ ባሚ ማለት ነው። ከዛ በኋላ እስከምበስልኝ ድረስ ካጠገቡ ደግሞ ዲቃ እያጠፍኩ ነበረ እና ዲቃ እያጠብኩ በቃ ርቀት የለም። ጋዝ እና ማለት ምግብ የምሰራበት ጋዝ እና ዲቃ ማጠብበት ካጠገብ ማለት ነው። ምንም ርቀት ምናምን ነገር የለውም፣ እዛ ማለት ነው። እና ቤተሰቦች እዛ ምስክሬ ነው ማለት ለዛ ጊዜ በስ እኔ እንጃ ወይኔ። እና ቤተሰቦች ዲቃ እያጠብኩ ዋ አስሊ ቤተሰቦች የሰራሁት ወጥ ድስቱ ሳይቀር ማለት እንዳለ ንቡ ብሎ የወጣ ማለት ነው። ወይስ የፈሰሰ ወይስ የደፋ ማለት ነው የተደፋ። አስቡ እስቲ ቤተሰቦች፣ ይሄ አንዳንድ ጊዜ ሳስብ ማለት ነው እዛ ብለካ ሁሉ ጊዜ ጠብቀናል ብዬ ሁሉ ጊዜ ተስፋ አድርጋለሁ፣ አምናለሁ። ምክንያቱም ለዛ ጊዜ እኔ እዛ አጠገብ እያለሁ እኔ ጋር ምንም ነገር እዛ ብር ምስክር ጠብ የሚለው ምንም ነገር እኔ ጋር ሰውነቴ ላይ የደረሰብኝ ነገር የለም። አስቡ እስቲ ይሄ ወጥ ሁሉም ፊቴ ላይ እግሬ ላይ እጄ ላይ ቢደፋ ምን እንደሚሆን አስባችሁ? እውነቴን የምላችሁ በጣም ከባድ ነው። ግን እግዚአብሔር የሚጠብቀኝ ለዛ ጊዜ 19 ይመስለኛል። የገብርኤል ቀን ስለሆነ ሁሉ ጊዜ ይጠብቀኛል መልአኩ ቅዱስ ገብርኤል ማለት ነው። ለዛ ስለሆነ ኢየሱስ የሚጠብቀኝ መልአክ ስላለኝ ይመስለኛል። መቼም አልፈራም። እኔ በነገራችን መቼም አልፈራም። የፈለገ ቢመጣ የፈለገ እኔ ኃጢአተኛም ቢሆን ሁሉ ጊዜ ፈጣሪ ስለሚጠብቀኝ መቼም አልፈራም። ቤተሰብ የትኛው ነገር ይምጣ እኔ አልፈራም። እና ለዛ ስለሆነ በዚህ መልክ ፈጣሪ ያወጣኝ። ደግሞ ወጡ እንዳለ ይሄ ንፋስ ወደ ውጭ የማስወጣ ነገር አለ አይደለም? ይሄ ከላይ ጋዝ ምናምን ከታች ሲሆን ከላይ እንዳለ ወጥ እንዳለ ተጠባጥቦ የት ስላላችሁ ቤተሰቦች እንዴት እንደፈራሁት ባስ በዛ ጊዜ በጣም ልብ ፈራና እና ምን ላችሁ ፈልጋለሁ። ከእንደዛ ጥንቃቄ አደርጉ። ብዙ ጊዜ አሁን አበዛኛ ጋዝ ይሄ ጋዝ ማለት ነው ስትከድኑ ራሱ ጋዝ ይሄ
የብረቱ ጋዝ አለ አይደለም ከውጭ ምናምን ሲገዙ አበዛኝ ፀሐይ ላይ ሲሆን ምናምን ነገር በጣም ከባድ ነው እና እባካችሁ ቤተሰቦች ጥንቃቄ አድርጉ። በቃ የሆነ ነገር ስታደርጉ ብስሚላ ወይስ በስመ አብ ብላችሁ ጀምሮ ገብታችኋል። ከእንደዚህ አይነት ፈጣሪ ሰወረን። ሁላችን ፈጣሪ ይጠብቃችሁ እላችኋለሁ። እውነቴን የማላቸው እኔም በጣም አዘንኩት። ይቺ ልጅቷ ደግሞ በምሳሌ ሰርቼ እለውጣለሁ ራስን ይሄ የሆነ ነገር አድርጋለሁ ብላ ከሀገር ስትወጣ ተመልሳ ደግሞ ወደ ሀገር ስትመለስ በእንደዚህ አይነት መልክ ወደ ሀገር ስትመለስ እና በጣም ከባድ ነው እና እውነት በጣም ነው ያዘንኩት እና በጣም ጥንቃቄ ያደርጉ ቤተሰቦች። አመሰግናለሁ።